ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛው አደይ 162ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ አደይ ወደ ዶክተሩ በመሄድ ዶክተሩን ስለ ለምለም ትጠይቀዋለች። ዶክተሩ ለመናገር ፈቃደኛ አልሆነም። እባክን ንገረኝ፣ ጓደኛዬ በጣም ታማለች፣ በሽታዋን ልትነግረን አልቻለችም። እኛ ደግሞ በእሷ ምክንያት እየተጎዳን ነው። ምንድን ነው ችግሩ? ቢያንስ እንከባከባታለሁ፣ የምችለውን ያክልም ደግሞ አደርጋለሁ በማለት ትጠይቀዋለች። ዶክተሩም ይሄ በእኔና በታካሚዎቻችን መካከል የሚደረግ ሚስጥር ነው። ታካሚዎቻችን ሚስጥራቸውን ለሰው እንድናወራ አይፈልጉም። ስለዚህ ይሄን ላደርግ አልችልም፣ ምንም ነገር ልነግራችሁ አልችልም፣ እሷ ፍቃደኛ እስካልሆነች ድረስ ይላታል። አደይም ብዙ ከለመነችው በኋላ ትታው ትወጣለች። ወደ ቤት ሲሄድ ትከታተለውና አሁንም መንገድ ላይ ታስቸግረዋለች። እባክህን በጣም ተጨንቀናል ትለዋለች። ባቡሬም በተራው በመምጣት ወደ ዶክተሩ ጋር ይጣላል። ይሄ የታመሙ ሰዎችን የምናከምበት ክፍል እንጂ ማንም መጥቶ የሚዘልበት ወይም የሚጮህበት አይደለም። ክፍሉን ለቀህልኝ ውጣ በማለት ዶክተሩ ይነግረዋል። ባቡሬም ይቅርታ፣ እኔ ትንሽ ስሜታዊ ስለሆንኩ ነው ይህን ልናገር የቻልኩት፣ እባክን ስለ ለሊ ንገረን፣ ሁላችንም ተጨንቀናል እያለ ይጠይቀዋል። አደይም መታ ይህን ነገር ጠይቃኛለች፣ እኔ ምንም ማድረግ አልችልም፣ በእኔና በታካሚዎቻችን መካከል ያለ ሚስጥር እኔ መናገር አልችልም፣ ይሄ ደግሞ የሕክምና ሙያዬ አይፈቅድም ብሎ ይነግረዋል። ባቡሬም እሺ በማለት ትቶ ወጥቷል። ቤት ውስጥ መኝታ ክፍሏን ፈትሾ የለሊን ያገኘው ወረቀት በጣም አስደንግጦታል። ሊከፍት ሲያወጣም ለሊ ደርሳበታለች። ክላሴ ገብተህ ምን ታደርጋለህ በማለት በጣም ትጮህበታለች። እኔ ሌባ አይደለሁም፣ ያንቺ ጉዳይ ግን ያስጨንቀኛል። እንደዚህ ሆነሽ ስናይሽ በጣም ጨንቆናል፣ እኔም አደይም። ስለዚህ ምን ሆነሽ ነው? እኔ የገባሁት ልሰርቅሽ ሳይሆን እንደዚህ እንዳትናገረኝ፣ የሕክምና መረጃሽ ምን እንደሆነ ለማየት ነው ይላታል። እሷም ለምንድን ነው የምታስጨንቁኝ? እኔ ምንም አልሆንኩ በማለት ትጮኻለች። ባቡሬም ምንም ስላላመናት ትቷት ይወጣል። ቤዛ ቤቷን ካከራየች በኋላ አከራዮቿን አንድ ክፍል ቤት ስጡኝ፣ እኔ ጎዳና ላይ ከመሆን እዚሁ ልኑር በማለት አስተዛዝና ራሄል እሺ ብላት ነበር። ራሄል ባሏ ሲመጣ ሁሉንም ነገር ትነግረዋለች። ቤዛ ቤት የለኝም ለእናንተ ካከራየሁ ጎዳና ላይ እንዳልወጣ ስትለኝ ይሄ ሁሉ ቤት እያለ ብዬ አንዱን ክፍል ፈቅጃለሁ ይላታል ትለዋለች። እሱም በጣም ይናደዳል። ከመጣችን በኋላ ቤዛ ተደላላ ቁጭ ትላለች። አበበ ይመጣና ቤዛ ይህን ቤት አከራይተሽልናል፣ ስለዚህ እኛ ብቻችንን መሆን ነው የምንፈልገው፣ ውጪ ይላታል። እንዴ ራሄል አልነገረችም እንዴ? ይሄን ቤት እኮ ባከራያችሁም አንድ ክፍል እንድኖርበት ፈቅዳልኛለች ትለዋለች። ይሄ ሊሆን አይችልም፣ እሷ ብትፈቅድ እኔ አልፈቅድም፣ ስለዚህ እባክሽን ውጭልን ይላታል። እሷም ቤዛ አመናጭቃቸው ትታቸው ትሄዳለች። ድንገት መንገድ ላይ ዳይመንድን ታገኘዋለች። ዳይመንድም ከእሱ ጋር ቁማ ታወራለች እና እዚህ ደግሞ ምን ታደርጊያለሽ ይላታል። አበበ ባለፈው እዚህ አይቼዋለሁ፣ ከእሷ እንዳይሆን ቤቱን የተከራያችሁት እያለም ለአበበ ጓደኛው ይነግረዋል። አዎ በማለት ይነግረዋል። አንተና እሷ የት ነው የምትተዋወቁትም እያለ ይጠይቀዋል። እሷም ዳይመንድን የት ነው የምታውቀው ስትለው ጓደኛዬና አብሮ አደጌ ነው ይላታል። ቤዛ በሉ ደህና ዋሉ በማለት ትታቸው ትሄዳለች። የቤዛ ወንድም አሁንም ፍቅርን መከታተሉን አላቆመም። በር በኃይል ይቆረቆራል። አሹ ይከፍትና ብዙ ካናዘዘው በኋላ ይዘጋበታል።
አሁንም ደግሞ ደጋግሞ በር ይቆረቆራል። የፍቅር እናት ከውጭ ስትመጣ በር ላይ ታገኘዋለች። የፍቅር እናት እንኳን ደህና መጡ፣ በር እየቆረቆርኩ የሚከፍትልኝ አጥቼ በማለትም ይናገራል። አሹ በር ሲከፍት ዱላውን ይዞ ይፎክራል። እንዴ አሹ ምን ሆና ነው እንግዳ የምትቀበለው? እንደዚህ ነው እንዴ ትላለች የፍቅር እናት ጉዷን ሳታውቅ። አይ እኔ ሰው መሆኑን አላወቅኩም፣ ይሄ መስሎኝ ነው ይላታል። ያም ማለ ይሄ እንግዳ ነው፣ በል ጠብቀኝ ልጄ ፍቅር ልጥራለህ በማለት ፍቅርን ትጠራለታለች። ፍቅርም መታ ስታየው እሱ ስለሆነ በጣም ትናደዳለች። ከኔ ምንድን ነው የምትፈልገው ትለዋለች። በጣም ታመናጭቀዋለች። ቤዛ ናት አይደል የላከችህ ትለዋለች። ስለ እህቴ ምንም ነገር እንዳታወሪ በማለት ፍቅርን ያስፈራራታል። እና ደግሞ ስለዚህ ጉዳይ እህቴ አታውቅም በማለት ትቷት ይሄዳል። ብቻሽን አገኝሻለሁ በማለት ለቅምጥልና ለኪንጎ ዳይመንድ እና ሩታ አበባ አዘጋጅተው እንዲታረቁ ቤቱን ፏ አድርገው ይጠብቃሉ። ድንገት በረከት ይመጣል። በጣም ይደነግጣሉ። ሩታም በጣም ትርበተበታለች። ይህን ነገር ያደረግነው ለነ ቅምጥል ነበር፣ ድንገት በር ስትከፍትብን ነው ደንግጠን ወደዚህ ክፍል የገባ ነው እያሉም ይነግሩታል። እኔ ስለምንም ጉዳይ አይመለከተኝም፣ እኔ ያስጨነቀኝ ጉዳይ አለ ይላቸዋል። ዴቭም ለመሆኑ ለምንድን ነው እኔን ጣል ጣል ያረግሽኝ እያለ አደይን ይጠይቃታል። እኔ ምንም በቃ ጥሩ ስሜት ላይ አይደለሁም፣ የሌሊ ጉዳይ በጣም አስጨንቆኛል፣ ምን ማድረግ እንዳለብኝ እንኳን አላውቅም ትለዋለች። አትጨናነቂ አይዞሽም እያለ ይነግራታል። አደይ ሌሊ ሚስጥሯን ለዴቭ ልትነግረው እያወራች በነበረ ጊዜ ድንገት ሰው ይመጣና ወሬያቸው ይቋረጣል። ሌሊም ዝም ትላለች። ዶክተሩ አደይን ደውሎ ነይ ላገኝሽ እፈልጋለሁ፣ ስለ ጓደኛሽ ማወቅ ትፈልጊያለሽ አይደለ? ስለዚህ ላገኝሽ እፈልጋለሁ ብሎ ቀጠሮ አስይዟታል። ሌሊ ምን ገጥሟት ይሆን? የዛሬው ክፍል ይህን ይመስል ነበር። ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦቼ ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት ሰላማችሁ ይብዛ። መልካም ቀን ባይ